90 ተሳቢ ሙሉ ጦር ከነሙሉ ትጥቁ ራያ ገባ። አየር ኃይል ጥብቅ መምሪያ ደርሶታል። ከባድ መሳሪያዎች እሳት ለመጥፋት ዝግጁ ሆነዋል። የፊልድ ማርሻሉ የመጨረሻ ትዕዛዝ እየተጠበቀ ነው። ብልጽግና ጨከነ፣ እርምጃ ወሰደ። 62 አመራሮችና ሰራተኞች ላይ እርምጃ ተወሰደ። ኢራን በሌሊት ተኮሰች። አሜሪካ ተዘናግታ ተመታች። ቻይና ገባችበት። አደገኛዎቹ የቻይና ጸረ ሚሳኤሎች ቴህራን ገቡ። ከመቀለና 4 ኪሎ የሚሰሙ የናጠፋቸዋለን ዛቻዎች ተጠናክረው ቀጥለዋል። ጦርነቱ ክረምቱን አልፍም የሚለው ስጋትም እውን ለመሆን እየቀረበ ሲሆን የራያ ምድር ደግሞ የጦርነቱ የስበት ማዕከል ሆኗል። ከተያዘው ሳምንት መጀመሪያ ወዲህ ባሉ ቀናት ብቻ 90 ተሳቢ ሙሉ ጦር ከነ ሙሉ ትጥቁ ራያ ገብቶ ተፋቷል። ከባድ መሳሪያዎችም እሳት ለመጥፋት ዝግጁ ሆነ የመጨረሻ ትዕዛዝ ብቻ በመጠባበቅ ላይ መሆናቸው ተሰምቷል። ዛሬ የተሰሙ የግንባር መረጃዎችን በስፋት ይዘናል፣ እንመለስበታለን። በቀጣይ ርዕስ አዲስ መንግስት ከመመስረቱ በፊት በርካቶች እንደሚያራግፍ የገለጸው ብልጽግና በአመራሮቹ ላይ ጨከነ ወይ ያስባለ እርምጃ መውሰድ መጀመሩ የተሰማ ሲሆን 62 አመራሮችና ሰራተኞች ላይ የመጨረሻ ውሳኔ መስጠቱም ታውቋል። ዝርዝሩን ከጥንቅራችን የምትሰሙት ይሆናል። በሌላ በኩል ደግሞ ኢራን በሌሊት አሜሪካን አዘናግታ መታች። በዛሬው ሌሊት ከባድ ጥቃት ቻይና የተሳተፈች መሆኑን የሚጠቁሙ ፍንጮችም ወጥተዋል፣ እንመለከታቸዋለን። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከመቀለና 4 ኪሎ የሚሰሙ የናጠፋቸዋለን ዛቻዎች ተጠናክረው ቀጥለዋል። ጦርነቱ ክረምቱን አልፍም የሚል ስጋት የበርካቶችን ቤት እያንኳኳ ባለበት ሰዓት ከ90 በላይ የሚሆን ተሽከርካሪ ተጭኖ ራያ የገባው ጦር በጨበጣ ጭምር ለመተናነቅ ዝግጁ ሆኖ የአዛዦቹን ትዕዛዝ ብቻ እየተጠባበቀ መሆኑ ተሰምቷል። የህወሓት የጦር እንቅስቃሴና ከፌዴራል መንግስትና መከላከያ በኩል መር ያለ ማስጠንቀቂያም ተሰጥቷል። ህወሓት ከቀናት በፊት ከ40 በላይ ተሽከርካሪ ጦር ወደ ራያ አላማጣና አካባቢ ማስገባቱ በተነገረ ማግስት መከላከያ ሰራዊት ደግሞ ከ50 በላይ በሆነ ተሽከርካሪ ከፍተኛ ቁጥር ያለው ጦር ከከባድ መሳሪያ ጋር ወደ ስፍራው ማሰማራቱ የዓይን እማኞች ገልጸዋል። ከሁለቱም ወገን በድምሩ ከ90 በላይ በሆኑ ተሽከርካሪዎች የተጓጓዘ ከፍተኛ ሰራዊት የገባበት የራያ ቀጠና በአስፈሪ ድባብ ውስጥ መሆኑን የገለጹት የዓይን እማኞች ተራሮችና ወታደራዊ ጠቀሜታ አላቸው የተባሉ ቦታዎች በሙሉ በከባድ መሳሪያዎች መታጠራቸውና በማንኛውም ሰዓት ጦርነቱ ሊፈነዳ እንደሚችል አክለው ገልጸዋል። እንደ ምንጮች መረጃ ከሆነ በራያ ግንባር ከፍተኛ ሰራዊትና የከባድ መሳሪያ ዝውውር መኖሩ ዛሬም ቀጥሏል። በራያ ግንባር ያለው ወታደራዊ ውጥረት እየጨመረ የመጣ ሲሆን በወልዲያ ቆቦ መስመር ከፍተኛ የሰራዊትና የጦር መሳሪያ ዝውውር እንቅስቃሴ እየተደረገ ነው። አንድ ዓይን እማኝ እንደገለጹት ዛሬ ብቻ ከወልዲያ ወደ ቆቦ ከ50 በላይ ተሽከርካሪዎች መከላከያ ሰራዊት ጭነው ወደ አካባቢው መግባታቸውንና በአካባቢውም ከፍተኛ የጦር መሳሪያ ክምችት እየተደረገ መሆኑን ሲገልጹ፣ ሌላ የዓይን እማኝ ደግሞ በርካታ ከባድ መሳሪያዎችን የጫኑ ኮንቮዮች ጮቢ በር ተብሎ ወደሚጠራው ቁልፍ ወታደራዊ ስፍራ መንቀሳቀሳቸውን አረጋግጠዋል። በተጨማሪም ከጮቢ በር ወደ ራያ ዞብልና ራያ ቆቦ ጋራዎች መድፍና ዙ23 መንቀሳቀሳቸውም ተገልጿል። በተመሳሳይ ባላማጣና በራያ ባላና ራያ ጨርጨር በኩል ህወሓት ባለፉት 4 ቀናት ከ40 በላይ ተሽከርካሪዎችን በመጠቀም ታጣቂዎችን ወደ አካባቢው ማስጠጋቱ ተገልጿል። በተለያዩ አካባቢዎች የምረቃ መርሃ ግብራቸውን ያጠናቀቁ የህወሓት ታጣቂዎች በቅርብ ቀናት ውስጥ ወደ ቀጠናው ይገባሉ ተብሎ እየተጠበቀም ነው። ይህም የሚሆነው አርሚ 26 እና አርሚ 43ን በሰው ኃይል ለማጠናከር በማሰብ እንደሆነም ተነግሯል። ወደዚህ ቀጠና መግባቱን ተከትሎ በተለያዩ የራያ ከተሞች ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ መድረሱን የገለጹ የአካባቢ ምንጮች በንጹሃን ነዋሪዎች ላይም የሚደርሱ ጉዳቶች መቀጠላቸውን ጠቅሰዋል። በራያ ባላና በዙሪያው በሚገኙ ከተሞችና ወረዳዎች ውስጥ በሚኖሩ ወጣቶች ላይ የአፈናና ግድያ ጥቃቶች ተጠናክረው ቀጥለዋል የተባለ ሲሆን ዛሬ ማለዳ በተፈጸመ የአፈና ድርጊት በቲክቶክና በሌሎች ማህበራዊ ሚዲያዎች ላይ ስለ አማራ ትቀሰቅሳላችሁ እንዲሁም ህወሓትን ትሳደባላችሁ በሚል ከጠላቶች ጋር ግንኙነት አላችሁ በሚል እየተፈረጁ በርካታ ወጣቶች ታፍነው ተወስደዋል ተብሏል። ከነዚሁ በታጣቂዎች ታፍነው ከተወሰዱ ወጣቶች መካከል ከባድ ድብደባ ተፈጽሞባቸው ሆስፒታል የገቡ ስለመኖራቸውም የአካባቢው ምንጮች አረጋግጠዋል። የህወሓት ኃይሎች በአሁኑ ወቅት ከራያ ቆቦ በሚወስደው መስመር የጦር እንቅስቃሴ መጀመራቸውን በትላንትናው ዕለት መግለጻቸው ተከትሎ የኢትዮጵያ መንግስት በበኩሉ የቡድኑን እያንዳንዱ እንቅስቃሴ በቅርብ እየተከታተለ መሆኑን አስታውቋል። ጀነራል መሐመድ ተሰማ በሰጡት መግለጫ የመንግስት ሰራዊት የቡድኑን እንቅስቃሴ መስመር በንቃት እየተከታተለ እንደሚገኝ ገልጸው ድሮኖች አስፈላጊውን እርምጃ ለመውሰድ በቁልፍ ስትራቴጂካዊ ቦታዎች ላይ ዝግጁ ሆነው በመጠባበቅ ላይ እንደሚገኙ ገልጸዋል። አክለውም ከህወሓት ጋር የሚደረገው ውጊያ የቴክኖሎጂ ውጊያ መሆኑን በመጠቆም በድሮን የታገዘ እርምጃ ለመውሰድ ዝግጁ
ዝግጅት መጠናቀቁን አስጠንቀዋል። በሌላ በኩል በዶክተር ደብረጽዮን የሚመራው የህወሓት ቡድን የጦርነት ጥሪዎች በድጋሚ በማስተላለፍ ወጣቶችን በኃይል ወደ ጦርነት በመልመል ላይ ይገኛል። ቡድኑ አሁንም በድጋሚ የትግራይን ወጣቶች ህይወት ለከፍተኛ አደጋ የሚያጋልጥ እንቅስቃሴ እያደረገ ሲሆን ዋና ዓላማውም የኢትዮጵያን መንግስት መጣል እንደሆነ በማስታወቅ ወጣቶችን በባዶ እጃቸው ከዘመናዊ የድሮን ቴክኖሎጂ ጋር ወደሚያጋጭ አዲስ ጦርነት እየማገደ እንደሚገኝም ተገልጿል። በቀጣይ መረጃ የአዲስ አበባ ንግድ ቢሮ በብልሹ አሰራር በተጠረጠሩ 62 አመራሮችና ሰራተኞች ላይ እርምጃ ወሰደ። የአዲስ አበባ ከተማ ንግድ ቢሮ በ2018 በጀት ዓመት በብልሹ አሰራር ተሳታፊ ሆነው በተገኙ 62 አመራሮችና ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። በከተማው የሚገኙ ነጋዴዎች ቁጥር 470 ሺህ መድረሱን የገለጹት የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ አገልግሎቱን ለማዘመንና ለማሻሻል ከሚሰራው ስራ በተጨማሪ የቴክኖሎጂ እውቀት ያላቸው የተቋሙ ባለሙያዎች ሲስተሙን አላግባብ እንዳይጠቀሙ በየጊዜው ኦዲት እንደሚደረግ ተናግረዋል። በዚህም ሂደት ችግር የታየባቸው የተቋሙ ሰራተኞች ላይ አስተዳደራዊ እርምጃዎች እንደሚወሰድባቸውም ገልጸዋል። በሌላ በኩል የንግድ ፍቃድ የመለሱ ወይም ዘርፍ የቀየሩ ነጋዴዎች ቁጥር 10 ሺህ እንደማይሞላ የገለጹት ኃላፊዋ ቢሮው በበጀት ዓመቱ በልማት ምክንያት ከስራ ቦታቸው ለተነሱ ነጋዴዎች 5556 የንግድ ቦታዎች ተሰርተው እንዲሰጧቸው ማድረጉንም አብራርቷል። በተጨማሪም በህገወጥ ተግባር ላይ በመሳተፋቸው ምክንያት የተወረሱ 524 የንግድ ሱቆች በህጋዊ መንገድ ለሚሰሩ አካላት መተላለፋቸውን ገልጸዋል። ባለፉት 5 ዓመታት 16 የንግድ ፍቃድና ምዝገባ አገልግሎቶች ወደ ዲጂታል ስርዓት በመቀየራቸው ከዚህ ቀደም ቀናትን ይወስድ የነበረውን አገልግሎት ወደ 30 እስከ 40 ደቂቃ ዝቅ ማድረግ መቻሉንም ቢሮ አያይዞ አስታውቋል። በቀጣይ መረጃ ኢራን ከቻይና በትከሻ የሚተኮሱ የጸረ አውሮፕላን ሚሳይሎች በጥቂት ሳምንታት ውስጥ ልትገዛ መሆኑ ተገለጸ። ኢራን ከአሜሪካና እስራኤል ጋር ከገባችበት ወታደራዊ ግጭት በኋላ የአየር መከላከያ አቅሟን ለመገንባት በሚደረገው ጥረት ከቻይና የተሰሩና በትከሻ የሚተኮሱ 400 የሚደርሱ የጸረ አውሮፕላን ሚሳይሎችን በጥቂት ሳምንታት ውስጥ ልትገዛ መሆኑ ተሰምቷል። የሁለቱ ሀገራት ስምምነት በተመለከተ ከጉዳዩ ጋር ቅርበት አላቸው ያላቸውን ምንጮች ጠቅሶ የዘገበው ሮይተርስ እንደሚለው ከሆነ ስምምነቱ ከ300 እስከ 400 የሚደርሱ በትከሻ የሚተኮሱ የአየር መከላከያ ስርዓቶችን የሚያካትት ሲሆን በተለይም QW12 እና FN60 የተሰኙ የሚሳኤል አይነቶችን ያካተተ ነው። የግብይቱ ዋጋ ከ60 እስከ 70 ሚሊዮን የአሜሪካ ዶላር እንደሚገመት ተገልጿል። ግብይቱ የተፈጸመው በሆንግ ኮንግ መሰረቱን ባደረገው ዙሁንጊያንግ ቦሽንግ ኢንተርናሽናል ኢንቨስትመንት በተባለ ኩባንያ አማካኝነት መሆኑን በዘገባው ተመላክቷል። እንደ እቅዱ ከሆነ የመጀመሪያው ዙር ጭነት በምዕራብ ቻይና ከሚገኙ እርሙቺ ከተባለ ቦታ ተነስቶ በፓኪስታን በኩል አድርጎ ወደ ኢራን እንደሚጓጓዝ ምንጮች ገልጸዋል። በቅርብ ወራት በአሜሪካና እስራኤል ከተፈጸመው የአየርና የባላስቲክ ጥቃቶች በኋላ ኢራን ስትራቴጂካዊ ቦታዎቿንና ወታደራዊ ተቋሞቿን ከዝቅተኛ እስከ ከፍተኛ ጥቃቶች የመጠበቅ ክፍተት እንዳለባት ታውቋል። በትከሻ የሚተኮሱት እነዚህ ሚሳይሎች በቀላሉ የሚንቀሳቀሱና በፍጥነት የሚታጠቁ በመሆናቸው ኢራን የአጭር ርቀት መከላከያዋን በከፍተኛ ሁኔታ እንድታጠናክር ይረዳታል ተብሏል። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች ላይ ድንገተኛ የባላስቲክ ሚሳኤል ጥቃት መክፈቷን የአሜሪካ ጦር አስታውቋል። ጥቃቱ ማክሰኞ ምሽት መፈጸሙ የተገለጸ ሲሆን ሁሉንም ሚሳኤሎች ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ እዝ አስታውቋል። እዙ ጥቃቱ የተፈጸመበትን አካባቢ በግልጽ ያስቀመጠ ሲሆን በሁለቱ ሀገራት መካከል ለ3 ቀን ተቋርጦ የነበረው ውጊያ ዳግም እንዲያገረሽ ሊያደርገው ይችላል የሚል ስጋት ፈጥሯል። የአሜሪካ ጦርና የሳውዲ አረቢያ ኃይሎች በጥምረት በኢራን የሚደገፉ አሸባሪዎች ያሏቸው በኢራቅ የሚገኙ ታጣቂዎች ላይ ጥቃት መፈጸማቸውን ሴንትኮም አስታውቋል። ቴህራን እስካሁን ድረስ በጉዳዩ ላይ አስተያየት አልሰጠችም። ኢራን ፈጸመችው የተባለው ጥቃት ሁለቱ ሀገራት ዳግም ለድርድር ይቀመጣሉ የሚለው ተስፋ እንዲደበዝዝ አድርጓል። የአሜሪካ ጦርና ሳውዲ አረቢያ በምስራቃዊ ኢራቅ ያሉ በርካታ የአሸባሪዎች መገኛዎችና የጦር መሳሪያ ማከማቻዎችን መደብደባቸውን ሴንትኮም አስታውቋል። የአሜሪካ ጦር ይህ ድብደባ ባለፉት 72 ሰዓታት ውስጥ በኢራን እስላማዊ አብዮታዊ ዘብ IRGC የተመሩ ከ30 በላይ የአየር ላይ ድሮን ጥቃቶች ላይ የተወሰደ ጠንካራ ምላሽ መሆኑን ገልጿል። ሴንትኮም የኢራን ጦርና የሽብር ወኪሎች ተጨማሪ የአሜሪካ ወታደራዊ ምላሽ ለማስቀረት ሲሉ እነዚህን ጥቃቶች ማቆም አለባቸው ሲል አስጠንቅቋል። ማክሰኞ ዕለት ሳውዲ አረቢያ ጦሯ በአገሪቱ ምስራቃዊ ክፍል የሚገኙ የፔትሮሊየም ተቋማትን ኢላማ ያደረጉ ሚሳኤሎችን ማክሸፉን አስታውቃለች። የጦሩ ቃል አቀባይ ሜጀር ጀነራል ቱርኪ አል ማሊክ የድሮን ጥቃቶቹ የተከፈቱት በኢራቅ ውስጥ የሚገኙና ከኢራን ጋር ግንኙነት ባላቸው ቡድኖች ናቸው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችሁ ያላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።